የኢፌዴሪ ከተማና መሰረተ ልማት ሚኒስቴር የከተሞች ገቢ ሪፎርም ፕሮጀክት ጽህፈት ቤት ከሐዋሳ ዩኒቨርሲቲ ወንዶ ገነት የደንና ተፈጥሮ ሀብት ኮሌጅ ጋር በመተባበር በተዘጋጀ ስልጠና ማጠቃለያ መርሃ ግብር የተገኙት የኢፌዴሪ ከተማና መሰረተ ልማት ሚኒስቴር ሚኒስትር ዴኤታ አቶ ፋንታሁን ደጀን ከተሞች ገቢን በማመንጨት ለዜጎች ምቹ መሆን ይገባቸዋል ብለዋል። ከተሞች በጣም ትልቅ ድርሻ ያላቸው ለሀገር አስተዋጽኦ የሚያደርጉ ናቸው። የኢትዮጵያ ከተሞች ከ58 ጂዲፒ ያመንጩ እንጂ ድርሻቸው ግን ሲታይ ከሀገራችን ካለው 14.1 ሚሊዮን ስኩዌር ካሬ ኪሎ ሜትር ውስጥ 0.6% የሚሸፍኑት ከተሞች ሽፋን ናቸው። በዚህ በ0.6 ስኩዌር ካሬ ኪሎ ሜትር ሽፋን ውስጥ ነው 55-58% ጂዲፒ የሚመነጨው። ስለዚህ ከተሞች በጣም ወሳኝ እንደሆኑ የእድገት ዋነኛ መሰላል እንደሆኑ ያሳያል። የኢፌዴሪ ከተማና መሰረተ ልማት ሚኒስትር ዴኤታ አቶ ፋንታሁን ደጀን ለሰልጣኞች የእንኳን ደስ አላችሁ መልእክት አስተላልፈው ባገኙት ስልጠናም ከተሞች ያሉባቸውን ችግሮች ፈቺ ሊሆኑ እንደሚገባ መልእክታቸውን አስተላልፈዋል። በ5 የሙያ ዘርፎች ተከፋፍላችሁ ከደረጃ 2 እስከ ደረጃ 5 ሰጠውን የንድፈ ሀሳብና የተግባር ስልጠና በሚገባ አጠናቃችሁ በዛሬው ዕለት ወይም ደግሞ ለዛሬው ቀን ስለበቃችሁ በራሴና በሚኒስቴር መስሪያ ቤቱ ስም እንኳን ደስ ያላችሁ እላለሁ። ይህን ዘርፍ ሙያ ማሰልጠን ያስፈለገበት ዋና ምክንያቶች በተለይም የሀገራችን ከተሞች ያለባቸውን ዘርፈ ብዙ ችግር ለመፍታት ከተሞች ለሰው ልጅ ኑሮ የተመቹ ለጎብኚዎቻቸው ሳቢና ማራኪ እንዲሆኑ ለማድረግ ሰፊ ስራዎችን ከተማ ልማት ሚኒስቴር ሲሰራ ቆይቷል። ከተማ የሚመስለው መሪውን ነው። ከተማ በሰው ልጅ የሚፈጠር ነው። ከተማ ሰው የሚሰራው ነው። ስለዚህ እኛም ዛሬ እዚህ ያለን ሙያተኞች ከተማን የምንፈጥር የምንሰራ ሰዎች መሆን ይኖርብናል። ሰልጣኞች በቆይታቸው ጥሩ ተሞክሮ እንዳገኙ የገለጹት የወንዶ ገነት የደንና ተፈጥሮ ሀብት ኮሌጅ ዲን ዶክተር ተሻለ ወልደ አማኑኤል በፕላን የተጎዱ ከተሞቻችንን ለማደስ ባገኙት እውቀት የበኩላቸውን ሊወጡ ይገባል ብለዋል። ከተሞቻችን እስከዛሬ በነበረው የፕላኒንግ ችግር የተጎዱ ናቸው። ልክ ነኝ ተማሪዎች፣ በፕላኒንግ ችግር የተጎዱ ናቸው። ስለዚህ አሁን የምትማሩት የተማራችሁት ትምህርት የተዘጋጁ ሞጁሎች ከዚህ በኋላ እያነበባችሁ የምትጨምሩት ዕውቀት ከተሞቻችን እስካሁን የተጎሳቆሉትን ነገር ኮምፔንሴት ለማድረግ ስለሚያግዝ በደንብ እንድትሰሩ እንደ ኮሌጅ እንደ ሐዋሳ ዩኒቨርሲቲ አደራ ማለት ይፈልጋለሁ። ሰልጣኞች ባገኙ ስልጠና የነበራቸውን ዕውቀት ማሳደግ እንዳስቻላቸው ገልጸው በነበራቸው ቆይታም ከተለያዩ አካባቢዎች በመምጣታቸው የልምድ ልውውጥ ማድረግ እንዳስቻላቸው ገልጸዋል። ከ3 ክልል ነው የመጣ ነው። ከደቡብ ምዕራብ፣ ከደቡብ ኢትዮጵያና ሲዳማ ክልል አብረን ያሳለፍንባቸው ጊዜያቶች ራሱ በየክልሉ ያሉትን በመሬት አስተዳደር ዙሪያ ያሉትን ችግሮች እንድንወያይ ያስቻለንና እርስ በርስ ያሉትን ነገሮች ደግሞ እንድንሼር እንድንደራረግ ያደረገ ጊዜ እንደነበር ነው ያየሁት። የተሻለ የከተማ ፓተርን የተሻለ የከተማ ስርዓት ዘርግተን እንዴት የተሻሉ ነገሮችን ከዚህ ቀደም ከነበረው በተጨማሪ የተሻሉ ነገሮችን ለህብረተሰቡ እናደርሳለን የሚሉ ጉዳዮች ላይ ይሰራለሁ የሚል እምነት ፈጥሮልኛል፣ አቅምም ፈጥሮልኛል። ስለዚህ በጣም ትልቅ እድሉን አግኝቻለሁ። በጣም ነው ደስ ያለኝ ማለት ነው። ከዚህ በኋላ ምን መስራት እንዳለብኝ እዛ ሄደን እንኳን መተግበር ያለንበት ነገር ምንድነው የሚለው ለራሴ የወሰድኩት ነገር አለና እንግዲህ እዛ እጄ ወይ ሰርቼ ማሳየበት አጋጣሚ ይኖራል ብዬ አስባለሁ።